እኔ እዚህ ቤት ሰሞኑን በጣም ፍቅር እየሸተተኝ ነው ከሚባለው በላይ ማለት ነው። እና ፍቅር ይስጣችሁ ውዶቼ። ዋው 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 የምር እኔ አንዳንድ ጊዜ ልቤ ውስጥ ያለውን ነገር ሰው ሲናገር ደግሞ እንደዚህ ምናምን ነገር በቅኔ ደስ ይለኛል። ቅማምዬ ደግሞ ያው ቅኔ ዘረፈች ናት ታውቃላችሁ። ሰላም ጤና ይስጥልኝ ጉዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። የኛ ስማርት የኛ መምህርት ሀይሚዬ ውብ መሆን ራስን መሆን ማለት ነው። ውብ መሆን ማለት ራስን መሆን ማለት ነው ከሚባለው በላይ ልክ እንዳንቺ ማለት ነው ቅማምዬ። እኔ በነገራችን ላይ ስለ ሀይሚ የሆነ ነገር እንናገር ማለት የሆነ ከታዩትና ተታዘብኩት ነገር ማለት ነው። ይሄ ከተሳሳትኩኝ ደግሞ አርሙኝ፣ ስህተት እዚህ ጋር ተሳስተሻል ምናምን ነገር በሉኝ ማለት ነው። አሁን ሀይሚዬ የሆነ ሰው ይወደኛል ብላ ላይክ አታሽቃብጥም፣ ልታይ አትልም። እንደገና ደግሞ የሆነ ጓደኛ አታበዛም፣ የሆነ ቦታ ላይ ከሴት ጋር ስትንጋጋ አትተዋትም፣ ከካሜራ ጀርባም ቢሆን ማለት ነው። እና ይሄ በራሱ እኮ ራስን መሆን እኮ ነው። በቃ የተሰጠ አንዳንድ ጊዜ እኮ አይስችለንም ይሆናል የለ ታዋቂ ስትሆኑ ምናምን ነገር በቃ እኔም አዋቂ ነኝ፣ ታዋቂም ነኝ፣ አዋቂም ነኝ፣ ከኔ በላይ ተወዳጅ የለም፣ እኔ መታየት አለብኝ የሚሉ ሰዎች አሉ። እንደዚህ ሚዲያ ላይ ትንሽ ፈመስ ሲሉ ማለት ነውና ሀይሚ ጋር ይሄ የለም። በቃ ራሷን የሆነች በቃ ኩል የሆነች እኮ ሴት ናት። እኔ ግርም ይለኛል የሷ ማለት ነው። ሁሌም ነው የሚገርመኝ ይህን ያክል ወዳጅ እያላት ሚዲያ ላይ በቃ የሆነ በቃ ይሄ መለጣጠፍ የሚባል ነገር የለም። እሷ ጋር የሆነ ቦታ ተለጣጥፋ አታገኟትም ምናምን ነገር በቃ። እና አንዳንድ ጊዜ እንደዛ መሆን ይቻላሉ ይላለሁ ለራሴ ማለት ነው። እንደዛ መሆን ይቻላሉ፣ እንደዛ መሆን ይቻላሉ። ምን አለን ይሆናል የለ እኔ ይሄንን ብችል ምናምን ነገር ላለኝ። ምክንያቱም የሆኑ የተዋወቅኳቸው ሰዎች ጋር ካላወሮኝ ይጨንቀኛል። የምሬን ምላችሁ። እና ይሄ መሳቅ መጫወት፣ ይሄ መቀለድ ምናምን ነገር ደስ ይለኛል። ግን እኮ እነዛ አብሬያቸው የሳቅኳቸው የቀለድኳቸው ሰዎች መልሰው ያጠቁኛል፣ እንደዚህ በአካል ማለት ነው። እና የሆነ ደግሞ አንዳንድ ጊዜ ደግሞ ሰው ወጥቶላችሁ ያውቃል። እኔ አሁን ሰው አይወጣልኝ፣ አመዳም ነኝ እኔ። ፋክስ ነው የምናገረው። የሆነ በቃ እነጠፍላችኋለሁ፣ ጎዘጎዝላችኋለሁ። ከዛ አነጣጥፈው ጎዛጉዘው ማለት ነው ሊጎርሱኝ ይደርሳሉ፣ በማይረባ ነገር ማለት ነው። እና አንዳንድ ጊዜ ኩል መሆን፣ ራስን መሆን፣ በቃ ከሰው ጥገኝነት መውጣት፣ ሰው አለማብዛት፣ በቃ እኔ ለራሴ ብቁ ነኝ ማለት በራሱ በጣም ትልቅ ነገር ነው፣ ውበት አለው። እና ሀይሚዬ ይሄ ላንቺ ነው። ይሄ የገለጽሽው ቃል ውብ ማለት ራስን መሆን ማለት ነው ላልሽው ከሚባለው በላይ ይሄ አንቺን ይገልጣል። አንቺ ውብ ነች። በቃ በራስሽ ዓለም የምትኖሪ፣ ሰውን ማትነኪ፣ የሆነ ቦታ ማትለጣጠፊ፣ በቃ እኔ ራሴ ብቁ ነኝ ብለሽ ምናምን በራስሽ የቆምሽ ጀግና ጠንካራ ሴት ነሽ። እና ይሄ ቃል አንቺን ይገልጥሻል ማለት እችላለሁኝ እኔ በእኔ እይታ ማለት ነው። ሁሉ ነገር አንዳንድ ጊዜ ፈጣሪ አሟልቶ ይሰጣችኋል። ላይክ መልካምነትና ደግነት ያው አንድ ነው። መልክ ማለት መልካምነትን ይሆናል የለ ንጹህ ልብን አንዳንድ ጊዜ ፈጣሪ ሁሉን አሟልቶ ይሰጣችኋል፣ ልክ እንደ ሀይሚዬ ማለት ነው። እና ፈጣሪ ለሁላችንም ንጹህ ልብ ይስጠን። ሰው በደለን ብለን ግን ሰውን መልሰን አንበድል። የፈለገ ያክል ሰው ቢበድለን እኛ ጥሩ እንሆንለት። በቃ ጥሩ መሆን አይከፈልበትም ባይነኝ እኔ። እከሌ መጥፎ ነው እኔም አብሬ ለምን መጥፎ አልሆንም ብለን ውስጣችንን ማሳመን የለብንም። ምን አገባን እኛ ይሁን መጥፎ፣ ስራ ለሰሪው እሾህ ላጣሪው ይባላል። እና ከሰው ምንም ነገር መጠበቅ የለብንም። በቃ ብንችል በራሳችን መቆም፣ በቃ ላይክ ራሳችንን መሆን ምናምን ነገር መሞከር አለብን። ሙሉ ለሙሉ ባንችልም በቃ መልመድ አለብን ነገሮችን መሞከር። እስኪ እንሞክርና ከዛ ካቃተን እንተዋለን ባይነኝ። እና አንዳንድ ጊዜ አንዳንድ ነገሮች የሆነን ሰው እንድታዩ፣ ራሳችሁን እንድታዩ ምናምን ነገር ይረዳቸዋል። እና ሀይሚዬ አንዳንድ ጊዜ ጣል ለምታረጋቸው ጥቅሶች ራሴን እንዳይ ያደርጉኛል ብዙ ጊዜ ማለት ነው። እና በዛ አጋጣሚ ቴንኪው የኔ ቅማም። እና እንዴት ነው ውዶቼ ሰርጉ ምናምን ጠለፈው ሰሞኑን ተመችቷችኋላ? እኔ ተመችቶኛል። በነገራችን ላይ ልንገራችሁ ብዬ ነው።